ሻሎም ሰላም ይብዛላችሁ። ዛሬ አንድ ሐሳብ ላካፍላችሁ ፈልጌ ነበር። ማለት አንድ የሚገርም መጽሐፍ አንብቤ ማለት ነው። ባነበው አልሰለቻለኝ። እና መቼም ይሄን ስላችሁ በጣም ብዙ መጽሐፍ ያነበባችሁ ብዙ መጽሐፍት የጻፋችሁ ሰዎች እንዳላችሁ ይገባኛል። መቼም በዓለም ላይ ያሉ መጽሐፍቶች አንዱን የተደገፈ አንዱ ካንዱ ሐሳብ ተነስቶ ደግሞ ሌላ የተሻለ ነገርን ያቀርቡ ሊሆን ይችላል ያምናለሁ። ያው እንግዲህ ሃይማኖታዊ መጽሐፍቶች አሉ፣ ፖለቲካዊ አሉ፣ ሳይንሳዊ ምርምር ብዙ መጽሐፍቶች አሉ። እነዚህ መጽሐፍቶች ሁሉ የራሳቸው መነሻ የራሳቸው መዳረሻ አላቸው። በሰው ህይወት ውስጥ እናመጣለን ብለው የሚሉት የራሳቸው ሐሳብ አላቸው። ነገር ግን መጽሐፍ ቅዱስን ግን ሳስበው ከየትኛው መጽሐፍ የሚለይብኝ ዋናው ምክንያት ከማንም መጽሐፍ ቃልና ሐሳብ ተበድሮ አያውቅም። የትኛውንም ሐሳብ ተደግፎ ወይም ደግሞ የትኛውንም ሐሳብ እንደ ግብዓት ተጠቅሞ አያውቅም። ግን ብዙ መጽሐፍቶች በዓለም ላይ ያሉ መጽሐፍቶች በሙሉ ከዚህ መጽሐፍ ሐሳብ ይወስዳሉ። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ኢየሱስ ወደ ቁጥር 33 አካባቢ ሲናገር እናንተ በመጽሐፍት የዘላለም ሕይወት ያላችሁ ይመስላችኋል፣ መጽሐፍት ግን ስለኔ ይናገራሉ ብሎ ይናገራል። አያችሁ፣ ያዝነው አንድ ጥቅል መጽሐፍ አንድ መጽሐፍ ብቻ አይደለም። ሕግ አለበት፣ ፍጥረት አለበት፣ መዝሙራት፣ ነቢያት፣ ራእይ የሚባሉ መልእክቶች ሁሉ ያሉበት መጽሐፍ ብዙ ሐሳብ ያዘ፣ ግን ስለ አንድ ማንነት የሚያወራ መጽሐፍ። አያችሁ፣ የትኛው መጽሐፍ ኢየሱስን ካላጎላ የትኛውም ትልቅ የተባለ ሃይማኖት ሊኖራችሁ ይችል ይሆናል። የእውነት ልበላችሁ የኢየሱስን አዳኝነት የኢየሱስን ሕያውነት የማይናገር ከሆነ ከእግዚአብሔር ልብ እንዳልወጣ ዛሬ ነግራችኋለሁ። ኢየሱስ ይወዳችኋል። ሻሎም